የታሪካችን ባለቤት ከልጅነት እስከ እውቀት አደገኛ ተፋላሚ ለመሆን የከፈለውን መስዋዕትነትና በመጨረሻ የሚገጠመውን አሳዛኝ ገጠመኝ በዚህ ቪዲዮ እናያለን። ታሪኩ የሚጀምረው በቻይና ውስጥ በምትገኝ ሺካ በምትባል ከተማ ውስጥ ሆ የተባለን አንድ ልጅንና መላው ቻይናን ያንቀጠቀጡ ታላቅ የማርሻል አርት ሻምፒዮን አባቱን እያሳየን ሲሆን ክህሎታቸውንም ይበልጥ ለማዳበርም ቀንና ሌሊት ሳይሉ ልምምድ እንደሚያደርጉም እንመለከታለን። በችሎታቸውም እጅግ የተካኑ ከመሆናቸው የተነሳ ማንም ሰው ሊፋለማቸው እንደማይደፍርም እንረዳለን። ሆም እንደ አባቱ ለመሆን ይፈልግ የነበረ ቢሆንም ነገር ግን የአስም በሽታ ስለነበረበት ጤናው እንዳይታወቅ በሚል አባቱ ከኩንግ ፉ ዓለም ያርቁት እንደነበረም እናያለን። ነገር ግን እሱ እንደ አባቱ ታላቅ ተዋጊ የመሆን ከፍተኛ ፍላጎት ስለነበረውና አባቱ ያሸነፈባቸውን የድል ሰነዶቻቸውን ሲያይ በጣም ስለሚነሳሳ ከአባቱ እይታ ተደብቆ የአባቱን እንቅስቃሴዎች በድብቅ ይኮርጅ እንደነበረም እንመለከታለን። አንድ ቀንም ወደ ከተማቸው እንደሳቸው አንድ አውሬ የሆነ ተፋላሚ ለግጥሚያ ስለመጣ የሆ አባትም ግጥሚያውን ተቀብለው በሁለቱ መካከልም ፊልሚያው ይጀመራል። በቦታው የነበሩትም የከተማዋ ነዋሪዎች የሆ አባት በቀላሉ እንደሚያሸንፈው እርግጠኛ ሆነው ፍልሚያው ተጀምሮ አባቱ ተጋጣሚያቸውን ሲያጣድፉት ስላየም ሆ በሁኔታው ፈገግ ይላል። ፍልሚያውም ተጧጡፎ የሆ አባት ተጋጣሚያቸውን ከግራ ከቀኝ እያጣደፉት ይቆዩና በመጨረሻም ዘለው የተጋጣሚያቸውን ጭንቅላት ሊፈረክሱት ሲሉ ግን ለህይወቱ አዝነውለት ቢተውትም ነገር ግን ይህንን አጋጣሚ ተጋጣሚው ተጠቅሞበት በተከታታይ ደጋግሞ በመሰንዘርና የሆ አባትን አሽቀንጥሮ በመጣል ግጥሚያውን ያሸንፋል። ምንም እንኳ የሆ አባት ፍልሚያውን ሆን ብለው ቢሸነፉም ሽንፈታቸው ግን በቦታው የነበሩትን ሰዎችና ሆን አሳዝኖ ነበር። ከፍልሚያው በኋላም በአባቱ ድል የተነሳሳው የዛ ተዋጊ ልጅ መጥቶ ለሆ አፈር ከደም አብልቶ እንደሚያሸንፈው እየዛተ የፍልሚያ ጥሪ ስላቀረበለት ሆም የልጁን ከልክ ያለፈ በራስ መተማመን ለመስበር በማሰብ ግጥሚያውን ይቀበለዋል። የሆ ጓደኛ ግን ወደዚህ ፍልሚያ እንዳይገባ ደጋግሞ ቢመክረው እሱ ግን ጆሮ ዳባ ልበስ ብሎ ያለምንም ልምምድ ወደ ፍልሚያው ይገባና ቅጥቅጥ ተደርጎና አፈርልሶ በፍልሚያው ይሸነፋል። ከተሸነፈ በኋላም ትልቅ አፍረት ተሰምቶት ከእንግዲህ በኋላ በማንኛውም ፍልሚያ ላለመሸነፍ ለራሱ ቃል ይገባል። ከዚያም ራሱን በራሱ ለማሰልጠን በመወሰን ከጓደኛው ጋር ተደብቀው ከቤተ መጻሕፍት ውስጥ ስለ ማርሻል አርት በርካታ ክህሎቶች የሚያብራራ መጽሐፍ ይዞ ይወጣል። ነገር ግን ቤቱ ሲመለስ አባቱ በመጣላቱ እየተቆጡት ሳለ እናቱ መታ ነገሩን ታበርደዋለች። በኋላም እናቱ ከጸብና ግጭት መራቅ እንዳለበት ስትመክረው ነገር ግን ሆ በልቡ ውስጥ ታላቅ ተዋጊ የመሆን ከፍተኛ ፍላጎት እንዳለው ለእናቱ ይገልጽላታል። በኋላም ከቤተሰቡ እይታ ተሰውሮ ራሱን ማሰልጠን ጀምሮ በሌላ ትዕይንትም ሆ የመጽሐፉን ቋንቋ ስለማይረዳው ጓደኛው ያንን የማርሻል አርት መጽሐፍ እንዲተረጉምለት አድርጎ በትምህርቱ በጣም ጎበዝ የነበረው ጓደኛው መጽሐፉን ቃል በቃል ተርጉሞ ለሆ አዲስ መጽሐፍ ያዘጋጅለታል። ከዚያም ሆ በመጽሐፉ ውስጥ የተጻፉትን ክህሎቶች በመተግበር የራሱን ብቃት እያሳደገ በራስ መተማመኑም ይጨምራል። በኋላም ከዚህ በፊት ላሸነፈው ለዚያው ልጅ ዳግም የፍልሚያ ጥሪ ስላቀረበለት በግጥሚያው ወቅትም ተዋጊው ልጅ ዝም ብሎ እጆቹን ቢያወናጭፍም ሆ ግን በቀላሉ በአንድ ቦክስ ይዘርረዋል። የታባቱ ከፍልሚያው በኋላም ሆ በጣም ከመደሰቱ የተነሳ ስለ ክህሎቱ ለሁሉም እየለፈለፈ ወደ ቤቱ ይመለሳል። ታሪካችንም ጥቂት ዓመታትን ወደፊት ተሻግሮ ሆ አድጎ ትዳር እንደመሰረተና ነገር ግን በዚህ ጊዜ በቤተሰቡ ውስጥ ያሉት እናቱና አንዲት ትንሽ ልጁ ብቻ እንደሆኑ ማለትም አባቱና ሚስቱ ከዚህ ዓለም በሞት እንደተለዩ እናያለን። የሆ ባህሪም ከአባቱ በተቃራኒ ተጫዋችና ልጁንም በጣም ይወዳት እንደነበረም እንመለከታለን። ሆ ከልጅነቱ ጀምሮ ጠንክሮ በመስራቱ አሁን ላይ እጅግ አደገኛ ተዋጊ ሆኖ እንደ አባቱ በመላው ከተማዋ ታዋቂና ምንም አይነት ፍልሚያ ተሸንፎ እንደማያውቅም እናያለን። እሱም እንደ አባቱ በርካታ የድል ሰነዶችን በማግኘቱ ስሙ በስፋት ገኖ ከሌላ ከተማ ከመጣ ተዋጊ ጋር በሚገጥምበት ጊዜ ሁሉ ተጋጣሚውን አጋድሞ ጠፍጥፎና አፍርገርሜ አብልጦ ሲያሸንፍ ማየት የተለመደ ነገር መሆኑን እንገነዘባለን። ከፍልሚያ በኋላም ከደቀ መዛሙርቱ ጋር በመሆን ጎበዙ ጓደኛው ወደ ከፈተው ሆቴል ይሄድ እንደነበረም እናያለን። በተጨማሪም ጓደኛው የተሳካለት ነጋዴ ሆኖ እንደነበረም እንመለከታለን። ማንኛውንም ፍልሚያ ካሸነፈ በኋላም ብዙ ወጣቶች የእሱ ተማሪ ለመሆን ወደዚያው ሆቴል ብቅ እንደሚሉና በዚያን ጊዜም ሆ ለሁሉም ሰው በራሱ ወጪ መጠጥ እንደሚጋብዝም እንመለከታለን። ለተከታዮቹም በነፃ ብዙ ምግብ ያበላቸው ስለነበር በሆቴሉ ላይ ከፍተኛ ዕዳ ተከማችቶበት የሆቴሉ ባለቤት የሆነው ጓደኛውም በነገሩ ደስተኛ ባይሆንም ከልጅነታቸው ጀምሮ በጣም ቅርብ ጓደኛሞች ስለነበሩ ሆ በሆቴሉ ለሚያወጣው አላስፈላጊ ወጪ ገንዘብ አለመክፈሉን ከቁም ነገር አይወስደውም ነበር። ነገር ግን ይህን ሁኔታ በተደጋጋሚ በማየቱ ስላላስደሰተው አንድ ቀን ጓደኛው ሆ ለተከታዮቹና አድናቂዎቹ በነፃ ምግብ ማብላቱን እንዲተው
ምክንያቱም ደግሞ እነዚያ ተከታዮች የሚከተሉት ነፃ ምግብና መጠጥ ስለሚሰጣቸው እንደሆነ እየገለጸለት እንዲህ ያሉትን ጥቅመኛ ተከታዮች ትቶ እንደ አባቱ እውነተኛ ተከታዮችን ብቻ ማፍራት እንዳለበት ቢነግረውም ነገር ግን ሆ ምንም ሳይመስለው ጓደኛውን ችላ ብሎት ይሄዳል። በዚያችው ከተማ ውስጥም ኪዩን የተባለ የሆና የበፊትም የሆ አባት ተቀናቃኝ የነበረ በተጨማሪም እስካሁን ምንም አይነት ፍልሚያ ተሸንፎ የማያውቅ በቻይና ውስጥ ትልቁ ተዋጊ ተደርጎ የነበረ ሰውን እንመለከታለን። አሁን ግን ስላረጀ መዋጋት ቢያቆምም በሌላ በኩል ግን አንዳንድ ሰዎች ሆ ኪዩንን እስካላሸነፈ ድረስ ታላቂ ተዋጊ ሊሆን አይችልም ስለሚሉ በዚህም የተነሳ በሁለቱ መካከል ጥሩ ግንኙነት እንዳልነበረም እናያለን። ከዚህ ሰጣ ገባ በኋላም ኪዩን ለሆ ፍልሚያ ከፈለገ እንደሚገጥመው ነገር ግን አሁን እንደማይሆን ነግሮት ትቶት ይሄዳል። በሌላ በኩልም ሆ ለወደፊቱ ተማሪዎቹ ከእሱ የተሻሉ ተዋጊዎች እንዲሆኑ በማሰብ ጠንካራ የፍልሚያ ክህሎቶቹንና ልዩ ልዩ ስልጠናዎችን ለትምህርት ቤት ልጆች ያስተምር እንደነበረም እናያለን። ከጥቂት ቀናት በኋላም ከሆ ተከታዮች መካከል አንዱ በኪዩን ክፉኛ ተደብድቦ ስለመጣ ሆም አጸፋውን ለመመለስ በማሰብ ቀጥታ ኪዩን ወዳለበት የጓደኛው ሬስቶራንት ያመራል። በዚያን ጊዜ የኪዩን የልደት ቀን በመሆኑ ኪዩን ቤተሰቡን ይዞ እራት ለመብላት የሆ ጓደኛ የሆነውን ሬስቶራንት ሙሉ በሙሉ አስይዞ እንደነበርም እንረዳለን። በኋላም ሆ ወደ ሆቴሉ ገብቶ በሁሉም ሰው ፊት ለኪዩን የፍልሚያ ጥሪ ቢያቀርብለትም ነገር ግን ኪዩን እዚህ የመጣው ከቤተሰቡ ጋር ጊዜ ለማሳለፍ ስለነበር ጥሪውን ሳይቀበል ይቀራል። የሬስቶራንቱ ባለቤት የሆነው የሆ ጓደኛም እዚህ መጣላቱ በሬስቶራንቱ ላይ ከፍተኛ ጉዳት ሊያደርስ ስለሚችል ተረጋግቶ ከዚህ እንዲወጣ ቢመክረውም ነገር ግን ሆ በጣም ተቆጥቶ ስለነበር ጓደኛውን በኃይለ ቃል በመሳደብ የልጅነት ጓደኝነታቸውን ያፈርሳል። ይህ ሁሉ ከሆነ በኋላ ግን ኪዩን የሆን ጥሪ ተቀብሎ በሬስቶራንቱ ውስጥ የነበሩት ሰዎችም ወደ ውጭ ይወጡና በሆና በኪዩን መካከል ፍልሚያው ይጀመራል። ሁለቱም በክህሎታቸው እጅግ በጣም ጎበዝ ስለነበሩ ተመጣጣኝ ፍልሚያ እያደረጉና ድንቅ የማርሻል አርት ብቃታቸውንም እያሳዩ ለረጅም ጊዜ ቢዛለቁም በኋላ ግን ሆ በንዴት በርካታና አደገኛ ጥቃቶችን በኪዩን ላይ ሰንዝሮ በመጨረሻም መንጋጭላውን ይለውና ኪዩን በዚያው ቅጽበት ህይወቱ ያልፋል። ሆም ከሬስቶራንቱ ሲወጣ ተከታዮቹ በድሉ ምክንያት ደስታቸውን መግለጽ ቢጀምሩም ነገር ግን የኪዩን ሰዎች በውስጣቸው የበቀል እሳት እየነደደ የኪዩንን አስክሬን ተሸክመው ይዘው ይወጣሉ። በኋላም ሆ ወደ ቤቱ ሲመለስ የቤቱ መብራቶች በሙሉ ጠፍተው የእናቱንና የልጁን አስክሬን በቤቱ ውስጥ ያገኛል። ከዚያም የኪዩን ሰዎች አጸፋውን ለመመለስ ሲሉ የሆም ቤተሰብ ሙሉ በሙሉ እንደገደሏቸው እየተረዳን ይህንን ያየው ሆም እሳት ጎርሶ የኪዩን ተከታዮች ሊገድል ሲወጣ በመንገድ ላይ ተደብዳቢውን የራሱን ተከታይ ያገኘውና ተከታዩም ኪዩን የደበደበው የኪዩን ሚስት ስላስቀየማትና አክብሮት የጎደለው ድርጊት ስለፈጸማት መሆኑን ሲነግረው ጊዜ ሆም ትክክለኛውን ምክንያት ሳያውቅ ከኪዩን ጋር ለመጣላት በመሄዱ ጸጸት እየተሰማው ነገር ግን አሁንም ለመበቀል ወደ ኪዩን ቤት ሄዶ መጋረጃውን በርግዶ በመግባት የኪዩንን ወንድ ልጅ ገለውና ሚስቱንና ሴት ልጁን ሊገላቸው ሲል ግን እነሱ ምንም ጥፋት እንደሌለባቸው በማሰብ ሳይገላቸው ትቷቸው ይሄዳል። አሁን የሆ ጓደኛም ጓደኝነቱን አቋርጦ ስለነበር በሆ ህይወት ውስጥ ምንም አይነት የቅርብ ሰው አለመኖሩ ሆም በውስጡ ብቸኝነትና ከፍተኛ ተስፋ መቁረጥ እንዲሰማው አድርጎት ራሱንም ለማጥፋት በመሞከር በባህር ዳርቻ ውስጥ ለመስመጥ ሲሄድ ከሩቅ አንዲት ጀልባ ያይና ወደዚያች ጀልባ ውስጥ ገብቶ ይቺ ጀልባ ወደምትሄድበት ቦታ እኔም እሄዳለሁ በማለት መጓዝ ይጀምራል። ነገር ግን ለረጅም ጊዜ ከተጓዘ በኋላ እንደገና ራሱን ለማጥፋት በማሰብ በጥልቁ ውሃ ውስጥ ቢገባም ወዲያውኑ የአካባቢው ጎሳዎች በድንገት ደርሰው ህይወቱን ያተርፉታል። ሆንም ወደ አካባቢያቸው አምጥተው በጥሩ ሁኔታ ሲያክሙት እያየን ከጥቂት ቀናት በኋላ ሆ ቢነቃም ነገር ግን በትክክለኛው አእምሮ ላይ ስላልነበረ በእነዚህ ባህሪያቱ ምክንያት የጎሳው ሰዎችም ትተውት ይሄዳሉ። ነገር ግን ከነሱ መካከል ሙን የተባለች የአይን ችግር ያለባትና የዋህ የሆነች ልጅ ሆም በጥሩ ሁኔታ ስትንከባከበው እናያለን። ሁልጊዜም ለሆ ምግብና የሚያስፈልጉትን ነገሮች ተሰጠው ስለነበር በዚህም ምክንያት ሆ የመኖር ሌላ እድል አግኝቶ ከዚህ በኋላም ከዚህ ጎሳ ጋር አብሮ በመኖር ቀሪ ህይወቱን በደስታ ለማሳለፍ ይወስንና በዚህ ጎሳ ውስጥ እየኖረ የተቀሩት ሰዎች የሚያደርጉትን ስራ ሁሉ ይሰራል። በዚህ መሃል ከሙን ጋር በጣም ተቀራርቦ ሁለቱም እርስ በርሳቸው መዋደድ ይጀምራሉ። ነገር ግን አንድ ምሽት የዛ ጎሳ ልጆች አንዳንድ ዕቃዎችን ሲሰርቁ ተይዘው እየተወቀጡ ሳለ ቤተሰቦቻቸው ለልጆቻቸው ይቅርታ ቢለምኑም ህጉ ለሁሉም እኩል ስለነበር መሪው አሻፈረኝ በማለት ቅጣቱ ይቀጥላል።
በዚህም ጊዜ ሆ ብቅ በማለት በልጆቹ ምትክ እሱን እንዲቀጡት ሐሳብ ስላቀረበላቸው ይህንን የሰማው መሪም ሆን ለመቅጣት በመስማማት ነገር ግን የልጆች ቅጣትና የአዋቂዎች ቅጣት የተለያየ ስለነበር የሆ ቅጣትም ከመሪው ጋር መዋጋት እንደሆነ ይነገረዋል። ፍልሚያውም ተጀምሮ ሆ መጀመሪያ ላይ የመሪውን ጥቃቶች ምንም ሳይመስለው በጸጋ ቢቀበልም ነገር ግን ለረጅም ጊዜ ምንም አይነት ፍልሚያ ስላላደረገ በተከታታይ በሚሰነዘርበት ምት እየተዳከመ ስለመጣ ሙንም በሐዘን ትዋጣለች። መሪውም ከበድ እያለበት ሲመጣ የጎሳው ሰዎች ሆም በመሪው ላይ ጥቃት እንዲሰነዝር ስላበረታቱት እሱም የሰዎቹን ምክር በመቀበር በመሪው ላይ ማጥቃት ይጀምርና በመጨረሻም ከመሬት ላይ አጋድሞት የጎሳውን መሪ ያሸንፈዋል። ይህንን ያየው መሪውና ታዳሚው የሆን የፍልሚያ ክህሎት በማድነቅ ቢያወድሱትም ነገር ግን ማንም ሰው ስለ ሆ ያለፈ ታሪክ አያውቅም ነበር። ከጥቂት ቀናት በኋላም ሆ ወደ ከተማዋ ተመልሶ የቤተሰቡን መቃብር ለመጎብኘት ይወስንና ይህንንም ለሙን ሲያጫውታት እሷም መንገዱን ጨርቅ እንዲያደርግለት ተመኝታ ጉዞውን ይጀምራል። ነገር ግን ወደ ከተማው እንደገባ ሁሉም ነገር የተጨናነቀ ከበፊቱም በጣም እንደተለወጠና ከዚህ በፊት በከተማ ውስጥ ያልነበሩ በጣም እጅግ የተለያዩ ነገሮችን ያያል። እሱ ከሄደ በኋላም ብዙ ሰዎች ዘረፋ እንዳካሄዱና በዚህም ምክንያት የከተማዋ ገጽታ ሙሉ በሙሉ እንደተቀየረ ይረዳል። በተጨማሪም ቻይና በእንግሊዞች አገዛዝ ስር ወድቃ ስለነበር በመላው ቻይና ውስጥ ነገሮች ሙሉ በሙሉ ተለውጠው እንደነበረም ያያል። ሆም ወደ ቤቱ ሲደርስ አሁንም ድረስ የሆም ቤት በጥሩ ሁኔታ የሚንከባከበውን የቤቱን አገልጋይ አግኝቶት አገልጋዩም ዳግም እሱን በማየቱ እንደ ሕፃን ይቦርቃል። በኋላም የቤተሰቦቹን መቃብር ለማየት ሄዶ ስሜታዊ ሆነና ለሰራቸው ስህተቶች ሁሉ ንስሐ ለመግባት ወስኖ ወደ ኪዩን ቤት በመሄድ እዚያም የኪዩን ሚስት ለባሏና ለልጇ ሞት ይቅርታ ከልቡ ይጠይቃል። በመቀጠልም የሆቴል ባለቤት የሆነውን ያንን የድሮ ጓደኛውን ይቅርታ እየጠየቀው እንደ በፊቱ እንዳልሆነና ብዙ መሻሻሎችን እንዳደረገ በመግለጽ ላደረጋቸው ድርጊቶች ጸጸት እንደሚሰማው ገልጾ ይወጣል። በኋላም በዚሁ ከተማ ውስጥ እጅግ በጣም ኃይለኛና አደገኛ የሆነ ተዋጊ እንደመጣ ተነግሮት እሱ ከተማዋን ለቆ ከሄደበት ጊዜ ጀምሮ ያ ተዋጊ በዚህ አካባቢ ያሉትን የከተማዋን ተፋላሚዎች ያንበረከከ ሰው እንደነበረ ያያል። ሆም ከሱ ጋር ለመፋለም ይዘጋጅና የፍልሚያው ቀንም ሲደርስ ለዳኛው በእርጋታና በአክብሮት እንደሚጋጠም ተስማምቶ ፍልሚያው ሲጀመርም የሰማይ ስባሪ የሚያክለው ተዋጊው እያጣደፈው ወደ ላይ ያነሳውና ከመሬት ጋር ይደባለቀዋል። ነገር ግን ሙሉ ኃይሉንና የክህሎት ጥበቦችን በመጠቀም ተጋጣሚውን እንዳልነበረ አድርጎት በመጨረሻም ዘቅስቆት በአንድ ሹል ሚስማር ላይ ጥሎ ሊገለው ሲል አውቆ ይተውና ያ ተጋጣሚ ተዋጊም ቀድሞውኑ እንደተሸነፈ በማመን በሁሉም ፊት ሽንፈቱን አምኖና ሁወን ስላልገደለው አመስግኖ የፍልሚያው ሻምፒዮን አድርጎ ያውጇል። ዜናውም ለሁሉም ተሰራጭቶ መመለሱንና የከተማዋን እጅግ ኃይለኛ ተዋጊ እንዳወረደው የሚገልጽ ዜና በመላው ከተማዋ ይሰራጫል። ዜናውም ቀጥታ አሁን ላይ ከተማዋን ለሚቆጣጠሩት አምባገነን ገዢዎች ጆሮ ይደርስና የራሳቸውን ከተማ ተዋጊ በማሸነፉ ሰዎቹ ስለተቃጠሉ በዚህ ጊዜ የማሸነፍ እድል እንዳያገኝና ተሸንፎ የገዢዎቹ የበላይነት በከተማ ውስጥ እንደገና እንዲሰፍን በማሰብ ከአንድ ሰዓት የላሰ አደገኛ ተዋጊ ጋር ፍልሚያ ያዘጋጁለታል። የፍልሚያው ቀንም ሲደርስ ገዢዎቹ የሆን ጉልበት ለመጨረስ በማሴር መጀመሪያ 3 ተዋጊዎችን ያዘጋጁለታል። ግን ከመጀመሪያው እስከ 3ኛው ተፋላሚ በቀላሉ እያነጠፈና እያዳፋ ያሸንፋቸዋል። ገዢዎቹ ካዘጋጁት አደገኛ ተዋጊ ጋር ፍልሚያው ሲደርስ ግን ያ ተዋጊ የዋህ ሰው ስለነበር ከ3 ተዋጊዎች ጋር ስለተፋለመ ጉልበቱ አልቆ ሊሆን ስለሚችል ስለዚህም በእኩል ጉልበት እንዲፋለሙ በማሰብ እሱም ከሌሎች 3 ተዋጊዎች ጋር ልጋጠም ሲለው ጊዜ ተጋጣሚው ባሳየው በዚህ አስደሳች ንግግር በጣም ቢደነቅም ነገር ግን ምንም ችግር እንደሌለ ይገልጽለትና የየራሳቸውን የጦር መሳሪያ መርጠው ፍልሚያው ይጀመራል። ሁለቱም ተመጣጣኝ ግጥሚያ እያደረጉ መሳሪያቸውንም በመጠቀም ረገድ እጅግ የተካኑ ከመሆናቸው በተጨማሪም እጅግ ውብና ማራኪ ትዕይንት ያሳዩናል። ሁለቱም ተዋጊዎች በተደጋጋሚ ድንቅና ለአስጨራሽ ትግል እያደረጉ ሳለ ግን ያ ተዋጊ መሳሪያውን መቆጣጠር አቅቶ ሲንሸፋቸፍ ጊዜ ፍልሚያውን ያቆምና መሳሪያ ይቀይረዋል። ከዚያም እንደገና ፍልሚያቸውን የሚቀጥሉም ነገር ግን በዚሁ ጊዜ የመጀመሪያው ዙር በአቻ ውጤት ይጠናቀቃል። ለማረፍ ሲል በጠጣው መጠጥ ውስጥ ገዢው ቀድሞውኑ በመጠጥ ውስጥ መርዝ ቀላቅሎበት ስለነበር ሁለተኛው ዙር ተጀምሮ ፍልሚያው እየቀጠለ ባለበት ጊዜ ግን አፍ ደም መግረፍ ጀምሮ በዚህ ምክንያት ፍልሚያው ይቋረጣል። ሌላኛው ተዋጊም ሆን ብሎ ለመግደል እቅድ እንደተወጠነለት እየገባው ገዢዎቹ እንደዚህ ያለ የዘቀጠ ድርጊት መፈጸማቸው ያናደው ይጀምራል። አሁን ጥብቅ የሕክምና ክትትል ቢያስፈልገውም ነገር ግን በቦታው የነበሩ ሰዎች ጥቂት እረፍት ብቻ እንዲያደርግ ሲመክሩት እሱ ግን የመሞቱን መቃረብ አይቶ ከሞትኩም በክብር ሞታለሁ ብሎ ይነሳል። አምባገነኑ ገዢም ቀድሞውኑ በዚህ ፍልሚያ እንዲገደል ይፈልግ ስለነበር ግጥሚያው ይቀጥልና አሁን ግን ይበልጥ አደገኛ በሆነ መንገድ መዋጋት በመጀመር
ተጋጣሚው ላይ ተደጋጋሚ ጥቃቶችን ይሰነዝር ይጀምራል። በመጨረሻም አንድ ኃይለኛ ምት ሊሰነዝር ሲል ከዚህ በፊት ኩዊንን የገደለበት ያ ፍልሚያ ትዝ ይለውና ይህንንም ምት ካሳረፈበት እንደሚሞት ስላወቀ እንደገና የሰውን ሕይወት ላለማጥፋት ልክ አባቱ ከዚህ ቀደሙ እንዳደረጉት ምቱን ይገታል። ተጋጣሚው ምቱ አርፎበት ቢሆን ኖሮ መትረፍ እንደማይችል ስለሚያውቅ ሽንፈቱን አምኖ ሆን የዚህ ፍልሚያ አሸናፊ ቢያደርገውም ነገር ግን በዚያው ቅጽበት ሆ መሬት ላይ ይዘረርና ሕይወቱ ያልፋል። የሆ ተጋጣሚ ግን በሞቱ አዝኖ ስለነበር ቀጥታ ወደ አምባገነኑ ገዢ ሄዶ መሳደብ ይጀምራል። በሚቀጥለው ትዕይንት ላይም የሆ ነፍስ ከሙን ፊት መታ የማርሻል አርት ክህሎቶቿን ስታሳይ እያሳየን ማየት የማትችለው ሙንም ሆም በአይኖቿ ፊት በግልጽ እያየችው ሆም እስከ መጨረሻው እስትንፋሱ ድረስ ምንም አይነት ፍልሚያ እንዳልተሸነፈ እያየን ታሪኩ ያበቃል። እናም ቤተሰብ የእውነተኛ ታሪክ ነበር። በዊኪፒዲያ ላይ ገብታችሁ ሆ ዋንጂያን ብላችሁ መፈለግ ትችላላችሁ። ቪዲዮአችንን ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። ምክንያቱም የእናንተ አንድ ላይክ እና ሰብስክራይብ ለኛ የሞራል ስንቅ ነው። በቀጣይ በአሪፍ ፊልም እስከምንገናኝ ቸር ሰንብቱ።